በቀን ውስጥ 24 ሰዓት እያለህ ግን ምንም የሰራህ አይመስልህም? ዛሬ እንዲህ እሰራለሁ ብለህ አቅደህ ቀኑ አልቆ አልጋ ላይ ስትተኛ ራስን በቁጭት አግኝተዋል? አብዛኞቻችን ጊዜያችን የሚሰርቀን ሌላ ሰው ይመስለናል። እውነታው ግን ይህ አይደለም። ዛሬ ህይወትህን፣ ህልምህንና እድገትን ሳታውቀው እየበሉ ያሉ 7 አደገኛ ልማዶችን ያለምንም ማቋረጥ አንድ ባንድ እንዘረዘራቸዋለን። በተለይ ቁጥር 7 ላይ ያለው ልምድ በዚህ ሳምንት ብቻ ቢያንስ 10 ሰዓት በከንቱ እንድታባክን አድርጎሃል። ሁሉንም ሳያመልጥ ተከታተል። አንድ ቪዲዮ ብቻ ወጥመድ ወይም ማይንድለስ ቡም ስክሮሊንግ ቲክቶክ፣ ፌስቡክ ወይም ዩቲዩብ ሾርትስ ላይ ገብተህ አንድ ቪዲዮ ብቻ ልይ ትላለህ። ከ3 ሰዓት በኋላ ስትባንን ግን አይን ሀብጦ ጭንቅላት ተንዝዞ ታገኘዋለህ። መተግበሪያዎች አእምሮ የዶፓሚን ሱስ እንዲይዘን ሆነው የተሰሩ ናቸው። አንተ ቪዲዮ እያየህ አይደለም፣ ጊዜህን በነፃ እየሸጥክ ነው። ሁለተኛ፣ ነገ ጀምራለሁ የሚል ውሸት። ዛሬ ማታ ልታጠና፣ ስራ ልትሰራ ወይም ልታቅድ አስበህ ነበር፣ ግን አእምሮህ ዛሬ ደክሞሃል፣ ነገ በጠዋት ተነስተህ ብትሰራ ይሻልሃል አለ። ነገ ሲመጣ ግን ሌላ ነገ ይፈጠራል። ነገሮችን ማስተላለፍ ጊዜን ብቻ ሳይሆን ራስን የመተማመን ብቃትንም ይገድላል። ሶስተኛ፣ ለሰው ደስታ የራስን ጊዜ መስዋዕት ማድረግ። የራስህ አስፈላጊ ስራ እያለህ ወዳጅ ደውሎ ና እንውጣ ሲልህ አይ አይመቸኝም ማለት አቅቶ ትወጣለህ። ለሰዎች እሺ ባልካቸው ቁጥር ራስህ ህልም አልችልም እያልካቸው ነው። የሰዎችን ህይወትና ፕሮግራም ስታስተካክል የራስን እድሜ እየጨረስክ ወይም እያበቃለት ነው። አራተኛ፣ ያለ ካርታ መጓዝ ዜሮ ዴይሊ ፕላኒንግ። በጠዋት አልጋ ላይ ስትነሳ የቀኑ 3 ዋና ዋና ስራዎች ምን እንደሆኑ ካላወቅ ቀኑን ሙሉ የገባበት ውዥንብር ውስጥ ነው የምታሳልፈው። ግልጽ እቅድ የሌለው ሰው የሌሎችን ሰዎች እቅድ ለማስፈጸም መጠቀሚያ ይሆናል። አምስተኛ፣ በአንድ ጊዜ ብዙ ስራ መስራት። በአንድ ጊዜ ስልክ እየደወሉ ጽሁፍ መጻፍ ወይም ቪዲዮ እየከፈቱ ማጥናት። አእምሯችን በአንድ ጊዜ 2 ነገሮች ላይ 100% ማተኮር አይችልም። ምክንያቱም በየሰከንዱ ሲበተን ስራውን ጥራት በሌለው መንገድ ለመስራት 2 እጥፍ ጊዜ እያባከንክ ነው። ስድስተኛ፣ በሞተ ነገር ላይ ማሰላሰል ወይም ኦቨርቲንኪንግ ፓስት ኤንድ ፊውቸር። ትላንት በሆነው ስህተት እየቆጨህ ወይም ገና ስላልመጣው ነገር በስጋት እየተጨነቅ ሰዓታትን ማሳለፍ። ሀሳብ ስራ አይደለም። ያለፈውን መቀየር አትችልም፣ የመጣውንም በጭንቀት አታቆመውም። አሁን ያለ ብቸኛው ነገር ይህ የአሁኑ ሰዓት ብቻ ነው። ሰባተኛ፣ ወደ ሰባተኛው ከመሄዳችን በፊት እስካሁን ያለው ቪዲዮ እየተመቻችሁ እንደሆነ ተስፋ አድርጋለሁ። ቪዲዮ የተመቻችሁ ከሆነ ላይክ ማድረጋችሁ እንዳትረሱ። ሰባተኛ፣ ትልቁ ጊዜ ገዳይ ሁሉንም ነገር ፍጹም ላድርግ ማለት አስበው። ቪዲዮ ለመስራት፣ ጂም ለመስራት፣ መጽሐፍ ለማንበብ ወይም የሆነ ንግድ ለመጀመር ወይም የሆነ ስራ የምትፈልጉትን ነገር ለማድረግ ሁሉንም ነገር አሟልቼ ትክክለኛው ጊዜ ጠብቄ ይጀምራለሁ ብለህ ስንት ዓመት አባከንክ? ትክክለኛው ጊዜ የሚባል ነገር የለም። ጾምነትን መፈለግ ትልቁ የስኬትና የጊዜ ጠላት ነው። ወደ መጨረሻው እየደረስን ነው። አሁኑኑ የምትወስዳቸው 3 ፈጣን እርምጃዎች። 20 ደቂቃ ህግ ወይም ስትሪክት ፎከስ። ስራ ስትጀምር ስልክህን ሌላ ክፍል አስቀምጠህ ለ20 ደቂቃ ሳታቋርጥ ስራ። ሁለተኛ፣ አይሆንም ድፍረት ወይም ሴይንግ ኖ። አላማ ጋር የማይሄዱ ጥሪዎችን ሳትፈራ አይመቸኝም በል። የማታው 3 መስመር። ማታ ከመተኛት በፊት የነገዋ 3 ዋና ስራዎች ብቻ ወረቀት ላይ ጻፍ። ጊዜህን ሲሰርቁ ገንዘብህን አይደለም ህይወትህን እያጠፉት ነው። በእነዚህ 7 ልምዶች ውስጥ ዛሬ አቆማለሁ የምትለው የትኛውን ነው? አሁኑኑ ኮሜንት ላይ ጻፍልኝ። ይህ ቪዲዮ እንቅልፍህን ካነቃ ላይክ ማድረግ፣ ከጎን ያለችውን የደወል ምልክት በመጫን ቤተሰብ ይሁኑ።